ወመው ሲተርቱ ሐዘን አይድገማችሁ ይላሉ። በጣም ትልቅ አባባል ነው። ሐዘን መጥቶ ሌላ ሐዘን እንዳይመጣ ነው ይሄንን አባባል የሚሉት። ያው እንዳጋጣሚ ሆኖ ግን በተመሳሳይ ጊዜ የዛሬ 2 ዓመትም እንዲሁ አስፈየናተናል። ተመሳሳይ ጊዜ ስለሆነብን ነው ያባውንም አባባል የጠቀስነው። ነጻነት ወርቅነህ ባልደረባችን እጅግ የምንወደው የምናከብረው ወንድማችን በትናንትናው ዕለት ተለይቶናል። እጅግ በጣም አዝነናል። ይሄ ሐዘን እንግዲህ ከተሰማ ጊዜ ጀምሮ በተለያየ መልኩ ሐዘናችሁን ስትገልጹ ለነበራችሁ እንግዲህ አብረን ነው እኛም እናንተን እግዚአብሔር ያጽናችሁ የምንለው፣ እናንተም እኛን እግዚአብሔር ያጽናችሁ የምትሉን። ሐዘናችን የጋራ ነው። ነጻነት ወርቅነህ ከኛ ጋር በነበረበት ጊዜ ብቻ ሳይሆን ከኢቢኤስ በፊትም በተለያየ ስራዎቹ ስለምናውቀው እንደ ሀገርም የሀገርም አይከን በመሆኑ የሀገር ምልክትም በመሆኑ የኪነ ጥበብ ምልክትም በመሆኑ ሐዘኑ የጋራ ነው፣ የሁላችንም ነው። ነፍስ ይማርልን ብለን ነው የምንጀምረው። በኢቢኤስ እንግዲህ ለሁለተኛ ጊዜ ሐዘን ሲገባ ነው እናዝናለን። አሁንም ደግመን የምንለው አምላካችንን የምንለምነው የሐዘን ዳርቻ ያርግልን ነው የምንለው። ብዙ መናገር በጣም አስቸጋሪ ነው የሚሆነው፣ ግን ነጻነትን ትላንት ከተለየን ጊዜ ጀምሮ ነገ ግብዓተ መሬቱ እስከሚፈጸም ድረስ ያለውን ብቻ ሳይሆን ከዛም በኋላ በልባችን በዝነ ህሊናችን የምንይዘው ወንድማችን ነበረ። ከኛ ጋር የነበረውን ቆይታ ስለሱ የምናስታውሳቸውን የምናነሳቸውን ነገሮች ግረ መንገድ እናነሳለን። ምን ተብሎ እንደሚጀመርም በጣም ግራ የሚገባ ስለሆነ ነው። እንግዲህ ሁላችንም የተወሰነ ሐሳብ እንድንነጋገር ቢሆን ይሻላል። ይሄ ስቱዲዮ በተለይ ለኛ ከባድ ነው። ባለፈው አመት ከዛሬ አመት እንደዚህ ጊዜ አካባቢ ነበር አስፈየን ያጣነው። የሱ ሁለተኛ አመት ደግሞ ያወሳን ፕሮግራሞችን ስንሰራ ቆየን። እነዚህ እኛ ቀረጻ ብሮብ እናረጋለን። እሱ ደግሞ ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል፣ ግን ግድ ነው። እነዚህን አለመዘከር፣ አለማስታወስ፣ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሐዘን ሊሆን እንደሚችል እንረዳለን። ነጻነትን በርግጥ ቅድም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከማወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነጻነት በስራው ካራክተሩ አዝናኝ፣ ለስራው ብቻ አይደለም፣ በተፈጥሮ ነጻነት አዝናኝ ነው። በተፈጥሮ ስናገኘው ነጻነት ስቀን ነው የምንለያየው። ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታ ካለሱ ማሰብ ከባድ ነው። በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነጻነት ድምጹ ይመጣል በቃና ትላንትና የነበረ ሰው ሐሙስ ለታ ያገኘነው ሰው ያቃተውን ቢሆን ነጻነት ይሰራል። ስራ ለመስራት አልችልም ይላል። ካልሰራው ነው የሚያመኝ ይላል። ስራ ለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየን። ዓርብ ዕለት ጠዋት የነፂን ሞት መስማት ሞተ ብሎ መቀበል ያው ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሐዘኑን ገልጿል። ነፂ በቆየባት ጥቂት ዓመታት በጣም ብዙ ሰርቷል። በጣም ብዙ ነገር አድርጓል፣ ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነፂ፣ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል፣ የሆነ ድባብ አለው እና ነፂን አጥተናል። እዚህ ቦታ ላይ ምናልባት ተቀምጦ ስለ ነጻነት ማውራት ከባድ ነው። እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ። በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው። እንደ ቤተሰብ መጥተው የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥተው የተዝናኑበት ቦታ ላይ መጥቶ ያንደን ሰው ሐዘን መናገር በጣም ከባድ። ያው ትላንት ነው የነበረ ሰው ዛሬ የለም ብለህ ራስን ማሳመን ከባድ ነው። ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል። ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው። ነጻነት አንድ ብቻ አይደለም፣ ነጻነት ብዙ ነው። ለቤተሰቦቹ ልጅ ነው፣ ለትዳሩ ባለቤት ነው፣ ለልጆቹ አባት ነው።
የማስታወቂያ፣ የፊልም፣ የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታን መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ የሆነ ጥሩ ያልሆነ ስሜት ውስጥ ያለን ሰው እንኳን የሆነውን ሰሞኑን እየወጣ ያለ ቪዲዮ አለ ኡራኤል አካባቢ ፎቶ ሊነሳ ቆሞ አስፋልት የምትሻገር ሴት እያሳቃትና የሳቃችን ምንጭ ነህ የሚለው በጣም ትልቅ ሊገልጸው የሚችል ነገር ነውና ነፃነት ስሙና ከና አባቱ ስሙ የተገናኘለት ሰው ቢኖር ነፃነት ነው። ነፃነት የሚገርም ነፃነት ያለው ሰው ነው። ወርቅ ነህ ደግሞ ወርቅ የሆነ ጸባይ ያለው የትም ቦታ ብትሄድ ነፃነትን የማይወድ ሕፃን የማይወድ ትልቅ ሰው የለምና በሁሉም እድሜ ክልል ያለ ሰው በሁሉም ሁኔታ ውስጥ ያለ ሰው ነፃነትን ያው የሀዘን መግለጫዎቹን እያየን ነውና ምን ያክል ፍቅር እንዳለው ምን ያክል መወደድ እንዳለው ነፃነትን ያሳያል። አንድ ምልክት እንደማጣት ነው ለኛ የአስፊቲን ሀዘን በዚህ ሳምንት ነበር የምናወሳው 2ኛ ዓመቱን በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና እንደ ቤተሰብ ለቤተሰቦቹ ብቻ ሳይሆን ለሁላችንም የሚያጎል ሰው ነው ነፃነት። እግዚአብሔር እንግዲህ ከደጋጎቹ ጋር እንዳስቀምጠው ምኞታችን ነው። በበጎነት ነው የሚታወቀው። እንግዲህ በጎ አምላክ ደግሞ በራሱ ቅፍ እንዲያስቀምጠውና እንዲያኖረው ምኞታችን ነው። ነፍሱን ይማር። ልክ ነው። አንዳንዴ ይገርማል። በህይወታችን የምናውቀው ነፃነት አስቂኝ ሰው ነውና ስለ ነፃነት ስናወራ ሁሌ እንደው ከኛ ስለመለየቱ የሀዘን ስሜት ይሰማናል እንጂ ውስጣችን ያለው ሳቅ ነው። እያንዳንዱ ነፃነት ባሰብን ቁጥር ፈገግ የሚያስብል ነፂ ብዙ ነው። በተለይ ደግሞ እኛ ለዚህ ቤት ለኢቢኤስ እጅግ በጣም ብዙ ነው። ያጎላል። በጣም የሚያጎል ሰው ጨዋታ እንኳን ሲያጫውት ሰው እንዲያሸንፍ የራሱን የሚመክር ነው። በቃ ስታል ምናምን እያለ ሰው እንዲያሸንፍ ሰው ደስታን እንዲያገኝ ሰው ቤት ደስታ እንዲገባ የራሱን ነገር የሚሞክር ነው። ይህ ነገር ደግሞ በግል ባህሪው ብዙ ቦታ የምንሰማው ነው። አንድ አባባል አለ፣ ደግ ሰው አይቆይም ይባላል። ለምን? እኛ ብዙ ጊዜ በቆየን ቁጥር ኃጢአት እየሰራን ለብዙ ነገር ነው የምንቆየው። እነዚህ ደግ ሰዎች ግን በተሰጣቸው ጊዜ ከእድሜያቸው በላይ ትልልቅ ስራዎችን ሰርተው ያው ብዙ ሰው ብዙ አመት ተቀምጦ ያልሰራውን ስራ እነሱ በዚህ አጭር እድሜ ትልቅ ስራ ሰርተው ዘመን ተሻጋሪ የሆነ ነገር አስቀምጠውልን ይሄዳሉ። ለዚህ ነው ደግ ሰው አይቆይ የሚባለው። መልካም ነው ነፃነት፣ መልካም ነው የነፃነት ቤት ቦታ ማንንም ብትጠይቁ የነፃነት ደግነት